قال المؤلف للن فقرة وإخلاص العمل لله وإخلاص العمل سران ماترات ليلة ميقبان لله لا الله سران سيبال من أين سرانه عملكوتاو يهون سران ماترات لا الله بيتشال لجيتو مفسم من فسمو نجر عبادة مفسم ويرلم مفسمو بإخلاصنا ويميلو متى هاللبت كمل فاتاتين ببيت إخلاصاتين مفتش هاللبت إخلاصاتين سلا إخلاص النارة ولا نجريان السنة عندنا نجر كشرك كتلق وشرك مرق ሁለተኛ ሙስሊም ከሆነ በኋላ ራሱ ባልጠበቅ አው መልኩ ድብቅ ሽርክ ይመጣል ለይሉን ለታይታ ብሎ መፈጸም በሚቀራው ቁርአን የሰዎችን ውዳሴ መፈለግ በሚሰግደው ሰላት የሰዎችን ውዳሴ መፈለግ በሚፈጽመው የተለያየ ዒባዳ ዱንያዊ ጥቅምን የሚያልምበት ከሆነ ለሌሎች አኺራ ፈላጊ ኢኽላስ ፈላጊ አላህን አሳቢ መስሎ ይታያል በውስጡ ግን እሱ የዱንያ የሰዎች ውዳሴ ይፈልግበታል እቺ ነገር ስራን የምታጠፋ ነች የምታበላሽ ነች አላህ Subhanahu Wa Ta'ala ምን ብሏል انا اغنى الشركاء عن الشرك እኔ ከተጋሪዎች ሁሉ ከመጋራት የተብቃቃሁ ነኝ ብሏል ከመጋራት የተብቃቃሁ ነኝ አንድ ዒባዳ ለአላህም ለፍጡርም ከተፈጸመ እኔ ከዚህ የተብቃቃሁ ነኝ ይያለ ነው يتبقى هنا من عمل عملا أشرك فيه معي غيري يهونن تكبر عبادة يفسمه كان يوج ليلا ناكل بزالي كاقربت كاسقبابت كاسببت تركته وشركه السنم ما قراتنم هلون متواجه له ይሄን እንዳይሆን ዒባዳችንን መፈተሽ ያስፈልጋል የመጀመሪያ ሰዎች ከሽርክ እንዲርቁ ወደ ተውሂድ እንዲመጡ መጣራት ይሄን አስገኘው ካልን በኋላ ደግሞ ራሳችንን መከታተል አለብን ሰው ጂሃድ ላይ ሆኖ እየተዋጋ በግራ በቀኝ የሙሽሪክን አንገት እየቀነጠሰ ከሊኩ ጀግና ነው መባልን ሲፈልግ በዚያ ፈታኝ በሆነ ሰዓት ላይ ዒባዳውን አደጋ ላይ ጥሎታል ነፍስያ ከባድ ነች ባልጠበቅነው መልኩ መጣ ሹክ ትልብናለች ሆነ ነገር ዳዕዋ ያደረግን ያለነው ማሻአላህ ጥሩ እያረክ ነው ልብስ አሳጥረን ያለነው ጺማ ሳድገን ያለነው ከሌሎች ለየት ያለ ሞቅ የሚለን ስሜት አለ ሴቷ ባለባበሷ በኒቃባ በጅልባባ ከሌሎች በዛ መልኩ ካለበሱ እህቶቿ መሃል ስትሆን ልዩ ነኝ አይነት ስሜት ይሰማታል የተለየ የሚሰማን ስሜት አለ እኔ እኮ ሱኒ ነኝ አይነት ነው የሚሰማን ሞቅታለን በዛ ነገር ምን ያሰብንበት ነው ያለነው ኢኽላስ አልመጣም አላህን ከማሰብ ነገር ወጣ ያለ እኔ ልዩ ነኝ አይነት ስሜት ሲመጣ ሌላ ማጣጣም መጣ ድንገት መምጣቱ አይደለም ችግሩ ማናችንም ጋር ሊመጣ ይችላል ችግሩ ያጣጣሙ መቀጠሉ ነው እየሰገድን ያለነው ድምጻችንን አሳምረን እየቀራን ነው የሚያዳምጡን ሰዎች መኖራቸውን አስተዋልንና በአቀራሪ ሰዎች ማሻአላህ ተመስጠዋል የበለጠ ያሳመር የበለጠ እንደዛኩ ያሰቡኝ ነው የሚለውን ስሜት የምንቀጥልበት ከሆነ ማጣጣሙን ከቀጠልንበት ያኔ ነው አደጋው እንጂ ድንገት ሽው ብሎ እየተፈታተን ነው ወይ የመለስ ነው ወይ ልንመልሰው እየታገል ነው ያለ ነው ይሄ ቀላል ነው እንዲያውም ተጨማሪ ዋጋ አለው ምክንያቱም ልናስወግደው እየታገልን ስለሆነ ነገር ግን የኢኽላስ ጉዳይ ፈታኝ ነው በጣም ብዙዎች የሚያቀታቸው ነው ብዙዎች ዒባዳ ላይ ስላሉ ሰዎች ነው ውጭ ላይ ስላለው አይደለም ብዙዎች የሚፈተኑበት ነው ከሰለፎች ለዚህም ነው ምን የሚሉት ነፍሴን በኢኽላስ ላይ የታገልኳትን ያክል የታገልኩበት የለኝም የሚሉት በጣም ፈታኝ ነው እንደዋጋ የሚታይ አይደለም ስለዚህ ዒባዳችንን መፈተሽ ነው ሰደቃችንን መፈተሽ ነው ሰላታችንን መፈተሽ ነው ቂራአታችንን መፈተሽ ነው ዳዕዋችንን ዚክራችንን ምን ፈጽመው እስላማዊ ነጸብራቅ ውጫዊ ነገራችንን ጺማችንን ጅልባባችንን ያጠረው ልብሳችንን ሌሎችም ነገራችንን ሙዓመላት ከሰዎች ጋር ያለን ከወላጃችን ጋር ያለን ቅርበት የመሳሰሉ ነገሮችን አላህን እስካሰብንባቸው ድረስ በተጨባጭ ኢኽላስ አለ የለም መታየት አለበት ምክንያት እያንዳንዱ ዒባዳ ከአላህ ዘንድ ዋጋ ይኖረው ዘንድ ተቀባይነት ያገኝ ዘንድ የማይነጣጠሉ ሁለት መስፈርቶች ያስፈልጉታል ተብሏል አንደኛው ኢኽላስ ነው ኢኽላስ ነው እዚህ ላይ የተነሳው ሌላኛው ደግሞ ምንድነው ሙታባዓ መልእክተኛው ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ መፈጸም እነዚህ ሁለት ነገሮች ከሌሉ
አንዱ ቢጎል ስራው ውድቅ ሆኗል። ሁለቱም ከሌሉ የከፋ ሆኗል። ሰዎች ከነዚህ ሁለት ነገሮች አንፃር አራት አይነት ናቸው። ለአራት ይከፈላሉ። ሁለቱንም የሚያስገኙ ሰዎች አሉ። በኢኽላስ የሚፈጽሙ ረሱል ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ የሚፈጽሙ ዒባዳቸው። ሶላት ነው እየሰገዱ ያሉት፣ በኢኽላስ ነው የሚፈጽሙት። ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ ሶሉ ከማ ረአይቱሙኒ ኡሰሊ ብለው ባስተማሩት መልኩ እየፈጸሙ ነው ያሉት። አንድ ጫፍ ላይ ያሉት። ሌላ ደግሞ በተቃራኒ ጫፍ ሌላ ጫፍ ሁለቱም የሌላቸው ሰዎች አሉ። ሁለቱም የሌላቸው ኢኽላስ የላቸው፣ የሚፈጽሙት ስራ ከቁርአን ከሐዲስ መሰረት የለውም። በዚያው ላይ ደግሞ አጉል ውዳሴን ይፈልጉበታል። መውሊድ ያወጣል፣ እሱ እኮ ነብዩ ሰለላሁ ዐለይሂ ወሰለም ይወዳል መባል ነው የሚፈልገው። የሚፈጽመው ቢድዓ ነው። በቢድዓው ምን ይፈልግበታል ደግሞ ጭራሽ ነብዩን ወዳጅ እየተባለ እንዲወደስ ይፈልጋል። ልክ በአሁኑ ሰዓት እልህ አድርገው እኔ ስለወደድኩ እንደዚህ የሚሉኛሉ እያለም ይላል አይደል? በነሽዳ በዘፈን በምን እያደረጉ እልህ አድርጎ ቢድዓው ብቻውን በቂ ጥፋት ነበርኩ። በቂ ጥፋት እሱ ያነሰ ይመስል በዛ ላይ ምን ይጨምርበታል? በቃ ማሻአላህ ነብዩን ወዳጅ፣ ነብዩን ከመውደዱ የተነሳ ልቤ ይደበድባል፣ ከመውደዱ የተነሳ ገንዘቡን ያወጣል እንዲባል ይፈልጋል። መንዙማ የሚለው ነብዩን ስለሚወድ ነው፣ እንደዚህ የሚያደርገው ነብዩን ስለሚወድ ነው እንዲባል ይፈልጋል። ወጥቶ ያለቅሳል። የሚያለቅስበት ቦታ የሚፈጽመው ነገር ዒባዳ መሰረት ያለው ዒባዳ ሳይሆን የፈጠራ ዒባዳ ነው፣ ቢድዓ ነው። በዛች ደግሞ ምን ይፈልግባታል? እሱ እኮ ማዲህ ነው። ማዲህ ሲባል ሰምታችኋል? ማዲሖቹ እነከሌ እየተባለ የሚወደስ አለ። በዚህ መልኩ ተግባሩ የሱና መሰረት የሌለው በዛ ላይ ይሉኝታ አጉል ውዳሴ የተሻበት ሲሆን የተጨመላለቀ ነገር ይሆናል። በሌላ በኩል ደግሞ መሃል ላይ ምን እናገኛለን? ኢኽላስ አለው፣ ሙታበዓ የሌለው አለ። በኢኽላስ ይፈጽመዋል፣ አላህን ብቻ አስቦ ነው የሚፈጽመው። ነገር ግን የሚፈጽመው ተግባር ምን የለውም? የሱና መሰረት የለውም። ነብዩ ሰለላሁ ዐለይሂ ወሰለም አላስተማሩትም። ይሄ ዋጋ አለው። ልክ ከምግብ በፊት አዛን ከምግብ በኋላ ኢቃማ አደርጋለሁ ብሎ ቢነሳ እንደው ተው እንደዚህ አይፈቀድም። ደግሞ ጭራሽ ከዚክር ልትከለክሉ ነው የሚለው። ዚክር አይደለም ከነብዩ ሰለላሁ ዐለይሂ ወሰለም አልተገኘም። አዛን የሚያደርግ ሰው እንደዚህ አጅራለሁ አልተባለም ይልሃል ተነስቶ። አዎ ተብሏል። ግን ከምግብ በፊት አድርጉ ነው የተባለው። በዚህ መልኩ ነው የተገኘው። ከሶላት በኋላ በጀማዓ ተሰብስበው አንዱ እያወጣ እየተቀበሉ አሚን ማለት የለም ማስረጃ። ተመልከቷቸው፣ ጭራሽ ዱዓ የሚከለክሉ ሰዎች መጡ ይልሃል። ዱዓ አታርግ አልተባልክም፣ አርግ። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም አንዴ አይደለም ሁለቴ አይደለም አመታት ሲኖሩ በዚህ መልኩ መፈጸማቸው መረጃ አልመጣም። ምናልባት ፈጽመውት መረጃ አልተላለፈስ ቢሆን አይባልም። ሰሃቦች ይሄን ያህል አመታት የተፈጸመ ነገር እንዴት ያስተላልፉ የሚተውት? ስለዚህ ልክ እንዲህ አይነት በኢኽላስ ሊፈጽመው ይችላል ሰውየው። የሱና መረጃ ከሌለው የረሱል ሰለላሁ ዐለይሂ ወሰለም አስተምሮት መነሻ ከሌለው መተው። በቀደምቶች ጊዜ አንዱ አልሐምዱሊላህ ካስነጠሰው በኋላ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ አለ። ኢብኑ ዑመር ረዲየላሁ ዐንሁማ ምን አሉ? አልሐምዱሊላህ ብቻ በላሉት። ዛሬ ቢሆን ከሰላት አለ ነቢ ከለከሉ ሊል ይችላል ሰውየው። አልሐምዱሊላህ ብቻ በል። የተናገርከው መጥፎ አይደለም፣ ግን ስታስነጥሱ አንዳችሁ እንዲህ ይበል ነው የተባልነው። ጨምሮ መናገር ይችሉ ነበር አላሉ። ስለዚህ ቁም። ለኢማሙ ማሊክ ረሂመሁላህ የሆነ ሰው ለሐጅ ከየት ኢሕራም ላድርግ አላቸው። ዘል ኹለይፋ አሉት። ከዚል ኹለይፋ ማድረግ ትችላለህ አሉት። ዚል ሑለይፋ አፍወን ከዛ ማድረግ ትችላለህ አሉት። እኔ ግን ከመስጂድ ነው የማደርገው፣ ከቀብሩ ምን عندي መስጂድ ነብይ ሰለላሁ ዐለይሂ ወሰለም ከዛ ነው የማደርገው አላቸው። ፊትና ፈራለሁ አሉት። ትንሽ ማይሎች ነው የጨመርኩት፣ ይሄ ምን ፊትና ነው አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ያልፈጸሙትን እጨምራለሁ ከማለት በላይ ምን ፊትና አለ አሉት። እሳቸው ከመዲና ወጣ ብለው ወደ መካ አቅጣጫ የተወሰነ ቀደም ብለው ነው ያደረጉት። እኔ ርቀት ጨምሬ የበለጠ አሳምራለሁ ከማለት የበለጠ ከዚህ በላይ ምን ፊትና አለ አሉት። ስለዚህ ስራው በኢኽላስ ቢፈጸም እንኳን ሙታበዓ ከሌለ ውድቅ ነው የሚሆነው። ህይወትህን ብትከፍልበት እንኳን ኸዋሪጆች ሙስሊሞችን ሲያርዱ የነበረው አልይን የገደሉት ምን ፍለጋ ነው?
ምን ፍለጋ ነው? እሳት ፍለጋ ነው? ምን ፍለጋ ነው? ጀነት ፍለጋ። ጀነት የሚያገኝበት ነው ተግባሩ ግን አይደለም። ምንድነው የጎደላቸው? የፈጠራ መንገድ ነው የተከተሉት። ነብዩ ሰለላሁ ዐለይሂ ወሰለም ያወገዙት ተቃራኒ የሆነ ከሱና ያፈነገጠ መንገድ ነው የተከተሉት። እነሱ በእነሱ ቤት በእኽላስ እየፈጸምን ነው እያሉ ያሉት ነገር ግን ከነብያዊ አስተምሮት የወጣ ነው። ከነሱ የበለጠ አዋቂዎች ባሉበት ከአዋቂዎቹ የበለጠ ተቆርቋሪ ነን ብለው ተነሱ ለዲኑ። ከነሱ የበለጠ ዒባዳን እንፈጽማለን አሉ፣ ይፈጽማሉ ደግሞ ነበራቸው። ነገር ግን ኢኽላስ ሙታበዓ የለም። በሌላ በኩል ደግሞ ሙታበዓን አስገኝቶ ኢኽላስ የሚጎድለው አለ። ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ በትክክል ይፈጽመዋል። ነገር ግን ሲፈጽመው ምን ይጎለዋል? ኢኽላስ ይጎለዋል። ኢኽላስ ይጎለዋል። ከዚህ በፊት አንስቻለሁ ይመስለኛል። አንዱ ሐኪም ቤት ገብቶ ፋርማሲ ገብቶ ምን ብሎ ጠየቀ? የሌሊት ሶላት ላይ ሲቆም ለሚሰማ ድካም የሚሆን መድኃኒት አለ ብሎ ጠየቀው። የሌሊት ሶላት ላይ ሲቆም ለሚሰማ ድካም የሚሆን መድኃኒት አለ ብሎ ጠየቀው። ምንድነው ሌላ የፈለገው? እኔ እኮ የሌሊት ሶላት ሰግዳለሁ እያለ ነው ሌላው አየለኝም አለው ሰውየው። ከዛ ምን አለው ሰውየው? ለማንኛውም ሳሊሆችን ውደድ አለው። ያው እኔን ውደድ ነው እያለ ያለው። ምናልባት ካረሳሁት የሆነ ዓሊም የጠቀሱት ነው በቅርብ ከሆነ ጊዜ በፊት ያየሁት እንደዚህ የመሰለ ነገር አው ከማ ቃል እና ሌሊት ሶላት ሰገደም ሌላ ነገርም ፈጸመ በዛ ነገር ኢኽላስ ከሌለ የፍጡር ውዳሴ ከተሻበት ከንቱ ልፋት ነው የሚሆነው፣ ከንቱ ድካም ነው የሚሆነው። ስለዚህ ኢኽላስን ወኢኽላሱ العمل لله ተግባርን ለአላህ ማጥራት ያስፈልጋል። فمن كان يرجو لقاء ربه فليعمل عملا صالحا ከጌታው ጋር መገናኘትን የሚያስብ የሆነ ሰው መልካም የሆነን ስራ ይስራ። عملا صالح ማለት ሁለቱም መስፈርት ያሟላ ነው። ኢኽላስና ሙታበዓ አንዱ ከጎደለ አልተሟላም፣ ሷሊህ አይደለም ያ ስራ። ሁለቱም መገኘት አለባቸው ማለት ነው።